السلام عليكم ورحمة الله وبركاته. ودرنت كبراتشو የሸቃለ ሚዲያ ቤተሰቦች ከፍኩም ሻክባርኩም ኢንሻአላህ ትኩኑ ቢኸይር። ዛሬም ለጥያቄያችሁ መልስ ይዤ ነው የመጣሁት። የት ነው የምገኘው መሰላችሁ? በመጀመሪያ የምገኝበትን ቦታ ልንገራችሁ። እንደዚህ ለሙሽሮች የተዘጋጀ ቦታ ነው። ደሴ ውስጥ ሆኖ ቂጣ የሚባል ሙሽሮች የሚጋቡበት ቦታ ምናምን ነው። ሙሽሮች እስከሚመጡ ድረስ እኔ ልዝናና ሄጄ ነበር ግን እንደዚህ ያምራል። ያላገባችሁ ሀገራችሁ መጣችሁ በእንደዚህ በተዋበ መልኩ እንደምታገቡ ተስፋ አደርጋለሁ። ሰርጋችሁ ደግሞ ጥሩ መዞር ወዳለሁና በዋናነት ጥያቄያችሁን መልሳለሁ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሱራፌል ቪዲዮ ተለቋል የሸቃሎች ዓለም ዩቲዩብ ቻናል ላይ ሄዳችሁ ይለት አበረታቱት። እኔ ያለብኝን አድርሻለሁ፣ እናንተም ደግሞ የቀረውን ጨርሱ ትላችኋለሁ የሀገር ልጆችና ጥያቄው ምንድነው? ስንት ስልክ ይዘን እንግባ? የፈለግሽውን ስልክ ይዘሽ ነይ። ግን በገስቲር በአረበኛ ገስቲር በአማርኛ አልሙኒየሙ ማለት ነው። እሱ ባታደርጉበት። አሁን የኔ ጩሆ ምንድነው ብሎኝ ግን ያው ተፈትሾ እዛ ስለመጣ ብዙም አላየም። ብዙ ሰው በገስቲር አድርጉት ይላል። አንዷም እንደዚሁ ብዙ ብር አይታይም ምናምን ብላ በገስቲር ጠቅልላ ገስቲሩ የብስ እንዲጮህ የደበቃችሁት ነገር እንድታይ ስለሚያደርገው እንደ አማራጭ ገስቲር አትጠቀሙ የሀገሬ ልጆች። እና ገስቲር ሳትጠቀሙ ገንዘባችሁን ብቻ አድርጉበት እላችኋለሁ። ሌላ ምንድን ዙዚ ዘቡራ ቀንሱት እንጂ ምንድነው እኮ ቀንሽ ይገባ እኮ እዚህ እኔ ጋር ያሰሩኝ አልቻሉም። ያ ጀማዓተል ኸይር ቤተሰቦቼ ከጻሊ ጋር ስትመጡ የህፃን ልጅ እንትን እያስገቡብኝ ነው። ከዛ ኮፒራይት ይዘኛል ማለት ነው። ለፍልፌ እንዳልቀር በሚለው ነው ማለት ነው። እና ወደ ዋናው ጉዳይ ስንመጣ ላይክ አድርጋችኋል፣ ሰብስክራይብ አድርጋችኋል አዲሶች ማለት ነው። አመሰግናለሁ። ምን ስራ ያዋጣል ያላችሁኝ አላችሁ። እኔ ከመጣሁ 4 ወሬ ነው፣ ግን እዛ አረብ ሀገር ሁኔ ጊዜን አላባከንኩትም። ማለትም ኦንላይን ማር ነበረ። አሁንም መጥቼ ወደ ትምህርት ቤት ነው የገባሁት። ለምን ለመጨረስ ማለት ነው። እንደዛ ነው እኔ ጋር ያለው ነገር። በየሀገሩ ትዞሪያለሽ ምናምን ለምትወይ ደግሞ ምን ላድርግ? ከቅዳሜና እሁድ ሲሆን እረፍት ስለሚኖረኝ ከሀገር ባልወጣም ደሴ፣ ኮምቦልቻ ምናምን ገጠር ምናምን ዞራለሁ። እሱም ደስ የሚል ስሜት አለው። ገንዘብሽ እስከሚያልቅ ዙሪና በኋላ ችግር ይከብሻል። እርዝቅ አላህ ነው። አረብ ሀገር ነበር እንደውም የተቸገርኩት፣ አረብ ሀገር ነበር እንደውም እየተራብኩት። እዚህ ግን ያ ነገር አይከሰትም። እና ስራ ምን ያዋጣል ብላችሁ አሁን ለምሳሌ 3 ልጆችን ከናንተ መሃል በወስድ ለሶስታችሁም አንድ ስራ ስሩ ብትባሉ አንዷ ስኬታማ ልትሆን ትችላለች፣ ወይም ሁላችሁም ልትሆኑ ትችላላችሁ። ግን ስራ አይጠየቅም። መጀመሪያ ራሳችሁ ነው የምትጠይቁት። ምንድነው የምትጠይቁት ጥያቄ? እኔ ምን ስራ እወዳለሁ? ኦኬ፣ ምን ስራ ነው የምትወዱት? ለምሳሌ ምግብ ቤት መክፈት አለብሽ። የማያዋጣ ስራ ኢትዮጵያ ውስጥ የለም። ሁሉም ስራ አዋጭ ነው፣ ግን የእናንተ ተነሳሽነት ነው። ምግብ ቤት ከፍተው አላዋጣቸው ብሎ ዘግተው መልሰው አረብ ሀገር ይሄዳሉ። ገባችሁ? መጀመሪያ አንቺ ምን ትወጃለሽ? ምን ብትሰሪ ደስ ይልሻል? ገባችሁ? እናንተ ራሳችሁን ያመናችሁበት ነገር እሱ ትርፋማ ሊያደርጋችሁ ይችላል ማለት ነው። ምን ብሰራ ነው የሚያዋጣኝ? ጸጉር ቤት ብከፍት አትሰላችም? ሙያ ደግሞ ግዴታ መማር አለባችሁ። ኢትዮጵያ ውስጥ ስትመጡ የምትሰሩትን ስራ ስልጠና አለው። እያንዳንዱ ነገር ኢትዮጵያ ውስጥ ሁሉም ነገር ስልጠና አለው። የሼፍ ስልጠና ምግብ ቤት መክፈት ከፈለግሽ ሼፍ ሆነሽ ትሰለጥኛለሽ፣ ሰርቲፊኬት ይሰጡሻል፣ በዛ ትቀጠሪያለሽ። ሳሎን ከፈለግሽ ጸጉር ቤት ምናምን ትማሪያለሽ፣ በዛ ሰርቲፊኬት ይዘሽ ትሰለጥኛለሽ። ያኔ ዝም ብለሽ ተነስተሽ እንደ መዳም ቤት ግብት የምትይበት ታሪክ አይደለም። እሱ አያዋጣም። ግን አስባችሁበት ከመጣችሁ የእውነት ነው የምላችሁ ብዙም ብር አይፈጅም። የተወሰነ ገንዘብ ካላችሁ በጣም ስኬታማ ትሆናላችሁ። የእውነቴን ነው የምላችሁ። ብዙ የተጋነነ ምናምን ነገር እንደዛ የለውም። ትንሽ ብር በቃ 300 ኪራይ እንደው ከተማ ተብሎ ማለት ነው መርጣችሁ። ለምን ኮንዶሚኒየም ምናምን አትይሉ? ለምሳሌ ደሴ ላይ እንምጣ። ደሴ ላይ ሜካፖች ምናምን ኪራይ ቤት ያለበት ሴት ነው ሰዳሲን ህንጻ ማለት እዛ ሁሉም የሚከፍሉት በ3 ወር 20 ሺህ ይከፍላሉ። ወደ ላይ ያሉት ወደ ታች ያሉትም እንደዛው ነው። በ3 ወር 20 ሺህ በጣም ብዙ ታገኛላችሁ። ገባችሁ? ይሄ ማለት እንግዲህ
ወሳኝ ዋና ቦታ ነው። ገበያ ለምናምን ካገኛችሁ በ8000 በ4000 ምናምን አለ ገንዘብ ስለማይገኝ። ስራውስ ምን እንደምትሰሪው መጀመሪያ አንቺ ያመንሽበት ነው። የማያዋጣ ስራ ብሎ ነገር የለም። አንደኛ ያንቺ ተነሳሽነት፣ አንቺ ጎበዝ ከሆንሽ እሰራለሁ ብለሽ ካሽ አሳምቡሳ እዚህ መንገድ ላይ የሚሸጡት እነሱ ራሱ ስኬታማ ናቸው እኮ በጣም ስኬታማ ናቸው። ቦታ ምናምን ካላችሁ ደግሞ እንደዚህ አይነት ቦታ ልከፍቱ ትችላላችሁ። አሁን ይሄ ቀላል አይደለም። ገባችሁ? በትንሽ ዲኮር 200 ብር ምናምን በሎናዎች የሚሰቀሉት እነዚህ 300 ብር ምናምን ናቸው። ገባችሁ? ግን ሰው ይመጣል። ብረት ታዘጋጃላችሁ። ለምሳሌ ብረት እንደዚህ ማለት እንደዚህ ምናምን ይሄ ራሱ አሪፍ ነው። ሀታ ለምን ወጣ ያለ ቦታ አይሆንም? ወደ ክፍለ ሀገር ወጣ ያለ ቦታ ለምን አይሆንም? ከታወቀ ይሄዳል። አሁን ይሄ ከደሴ ጢጣ ድረስ እዚህ መጣ። ይሄ አለ ስለተባለ ማለት ነው። የሀገሬ ልጆች እንትኑን ሳልጀምር ማለት ነው ምን ተፈጠረ መሰላችሁ? ሙዚቃ ተከፈተና ይወጣል መሰላችሁ። እንደው ድምፁን ባላ ማስገባ የሚገርም ነገር ማለት ነው። ቢስሚላህ ማሻአላ። እና የሀገሬ ልጆች ሙዚቃ ሙሽሮቹ ገቡ። ግን እሁድ ቀን መሄድ የለብኝም ነበር። ይሁን እሁድ ረታ ነው የሄድኩት እና ሰኞና ማክሰኞ ደግሞ ክላስ ነበር። ተማሪ ስለሆንኩኝ አልተመቸኝም። አሁን ራሱ ከሰዓት ልሄድ ነው። ግን በዛ አጋጣሚ ልንገራችሁ የምርጥ ሀሳብ እያወራሁ ስሜታዊ ሁኔ ምናምን በቃ ወሽመጤ ቁርጥ አለ። ግን አይቆረጥም ይቀጥላል። እና የሀገሬ ልጆች ኑ ቶሎ ወላሂ ነው የምላችሁ። እንደው ማት እንደው አገር ቤት ገብታችሁ የምትጸጸቱበት ነገር ምንም አይነት በተለይ በረመዳን ዛሬማ እንኳን መጣሽ ቃሊት ወይ እንኳን መጣሽ ነው። ስንት ጊዜ ነው ይሄን ቃል ነው አገሬ ወይ ጌት ሰው ራሱ መንገደኛ እንቅፋት ራሱ ቢመታሽ እንዴት እንደሚያዝንልሽ አለች እንጂ ያቺ ሃይዋና ሐሲሳ ክረቤት ሸያፊና ምን እንደምትል ليش ما سويتي هنا ليه ما ندفتي هنا ليش باقي هنا قالوا ملكو تشكركروا على الكتنه شقالت لك اف يالفال قلنا الحمد لله والله اني صابر عليهم سنت عمت ታግሼ ሰበርኩኝ መጣውና ታግሳችሁ ሶብር አርጋችሁ ነው ተሆነ ምን ነው መዝናኛ ቦታ ብትሄዱ በትንሽ ብር ሆቴል ብትሄዱ በትንሽ ብር ስራ ምን ያዋጣል? እንደመጀመሪያው እንዳልኳችሁ ሁልሽም ሴት የምትፈልጊው ነገር አለ እና የምትፈልጉትን ነገር ተምራችሁ በቃ ተቀጥራችሁ ሰርታችሁ ትችላላችሁ። ያው ጢጣ ነው ያለ ነው ጢጣ ይላል እንትን ሎጎ ማለት ነውና እሺ ያገሬ ልጆች በጣም አሪፍ ነበረ ቆይታ ሁሉ ነገር ያገሬ ልጆች። እኔ ብቻ ምን ልበላችሁ ፈጣሪ ከቤተሰባችሁ አካል አንድ ሰው ሳያጎልባችሁ እናት አባት ሳያጎልባችሁ በሰላም ኑቶሎ በደስታ ተገናኙ፣ በፍቅር ኖሩ። የያዛችሁትን ደግሞ በረካ ያርግላችሁ። የእውነቴን ነው የምላችሁ። ዋናው ከላይ ሲበረክት ነው እንጂ ከእጃችን ላይ በቆጥበው አህያ ነው እለፍ ካለው አላልኩም የሚባለው። እዚህ ጋር ላኮ መንዛ አካዳሚ አለ። ሰኞን አሳይኝ የምትሉኝ እንግዲህ አንድ ቀን እንደ ሰኞን አሳያችኋለሁ። እሺ ወዳችኋለሁ። የረመዳን ትእዛዝ ማደርስላችሁ ምናምን በዋትስአፕ ነው ቶሎ 09273435 የመጨረሻው 08 ነው እና ያን ይመስላል። የዛኛው ድምጽ ካለ ደግሞ አትስሙት፣ በቃ የኛውን ብቻ ስሙ እላችኋለሁ። ታክሲ ላይ ማለት ነው። ሽፉ ኬፍ الله يا جبل الله يا طبيعة ما شاء الله أعوذ بالله من العين الحسد العرب طبعا.